ተልባ ቲዩብ የደጋጎች ስፍራ ለፀሐይ አብርተው እንደ ጨረቃ ደምቀው በሊቅ በደቂቁ ተወደው የኖሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የአንድ ሃይማኖት መሪ ሆነው በሌሎች ሃይማኖቶች ተከታዮችም ዘንድ ተደማጭነትን ያተረፉ ፍቅርና አክብሮትን የተጎናጸፉ ትህትና ገንዘባቸው ከራስ በላይ ለሌሎች ማለት መገለጫቸው የሆነ ተወዳጅ የሃይማኖት አባት ናቸው። በደመቀ ፈገግታቸውና በፈካ ገጻቸው ተውበው በጀርጋዳ ቁመናቸው ላይ ታላላቅ የሃይማኖት አባቶች በሚያዘወትሩት አለባበስ ተጊጠው በአባትነት ግርማና ሞገሳቸው ገና ከሩቅ ሲታዩ ልዩነትን አስጥለው የኔ ሳይሆን የኛ በሚል ስሜት ሁሉም በፍቅር አይን የሚመለከታቸው እኚህ የሰላም አባት የተናገሩትን ኖረው የኖሩትን አወርሰው እንደ ወርቃማው መርሃቸው ሰውነትን አስቀድመው ተምሳሌታዊ ሕይወትን አሳይተዋል። በአባታዊ ምክርና ተግሳጽ ብዙዎችን የመለሱ በሃይማኖታዊ አስተምህሯቸው በርካቶችን በማፍራት የተወደሱ ናቸውና የተከታዮቻቸው አርማ የሀገራቸውና የሕዝባቸው ግርማ መሆን ችለዋል። የሚገባቸውን ከመጠየቅ ይልቅ ለሕዝባቸው የሚገባውን በመስጠት ላይ አተኩረው ቃልና ተግባራቸው ሳይዛነፍ መንገዳቸው ሳይወላከፍ በማይናወጥ መሰረት ላይ ስማቸውን ተክለዋል። ለሽኝታቸው በተዘጋጀው መርሃ ግብር ላይ የገዛ ነፍስን በቁም ነጥቆ ለቸሩ ፈጣሪ ለማህበረሰብና ለሀገር መስዋዕት አድርጎ መባጀትም መዋጀትም የጥቂቶች የልዕልናና የቅድስና መሰፈሪያ ነው ተብሎ በአደባባይ እንደተመሰከረላቸው ሁሉ በዚሁ መንገድ በተቃኘ የሕይወት ጉዞ ለፈጣሪያቸው ለቃላቸው ለራሳቸው ለሕዝባቸውና ለሀገራቸው ታምነው መዝለቃቸው ቀጣይ ትውልድን በእምነት የሚያንጽ የሕይወት ስንቅ ነው። የእንዲህ አይነቱ ስብዕና ባለቤት የሆኑት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሀገር ቀለምና ልክ፣ የዘመናት መልክ፣ የትውልዶች ድልድይ፣ የእውቀትና የመልካም ጠባይ ሙዳይ፣ የደጋግ ሸሆች ብቃይና ቅጣይ፣ የሰብአዊነት ፀሐይ፣ የሀገር እናት፣ የዜጎችም መጠለያ ማህፀን ተብለውም የተወደሱ መንፈሳዊ አባት ናቸው። ሙፍቲ ሐጂ ዑመር ኢድሪስ በቀድሞ አጠራር በወሎ ግዛት ለጋምቦ ቦረና ገነቴ አካባቢ በልዩ ስሟ ዳሎታ በምትባል መንደር በ1924 ዓመተ ምህረት ነው የተወለዱት። አባታቸው አቶ ኢድሪስ ዘለቀ፣ እናታቸው ደግሞ ወይዘሮ መነን ሽፋው ይባላሉ። ለአባትና ለእናታቸው አራተኛ ልጅ የነበሩት ሐጂ ዑመር እናትና አያታቸውን በልጅነት ቢነጠቁም የእናት ምትክ ነበረች በሚሏቸውና በአካባቢው አጠራር እናትያ ብለው ከሚጠሯቸው መልካም ሴት የእናትነት ፍቅርን ሳይነፈጉ ነው ያደጉት። ወደ ኋላ መለስ ብለው ሲያስታውሷት እንደ ስሟ ውብ ነበረች በሚሏት የትውልድ መንደራቸው ገነቴ ያደጉት ሐጂ ዑመር በልጅነት ጊዜያቸው እንደ ማንኛውም የአካባቢው ተወላጅና ታዳጊ የዘመን ተጋሪዎቻቸው ቤተሰባቸውን በግብርናና መሰል ስራዎች ቢያገለግሉም ገና በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ አባታቸውን አስፈቅደው ባላቸው ቀሪ ሰዓት የእስልምናን ዕውቀት ይሰበስቡ ጀመር። የእስልምና ስነ ጽሑፍና ታሪክ አጥኚው ጋዜጠኛ ሁሴን ክድር በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ታሪክ ዙሪያ ባዘጋጃቸው ሰነዶች ላይ እንደሚጠቅሰውም ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም። በዘመኑ እንደነበሩት ወላጆች የሐጂ ዑመር ቤተሰብ በተለይም ወላጅ አባታቸው በግብርናው መስክ እንዲሰማሩና ትዳርም እንዲይዙ ግፊት ማድረጋቸው ባይቀርም ሐጂ ዑመር ግን ዕውቀትን በመሻት የጀመሩት መንገድ እንዳይሰናከል በልጅነት ያነገቡትን ዓላማ ሳይስቱ ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት መድረስ ችለዋል። በእድገታቸው ወቅት የመንፈሳቸው ምሪት በቤተሰብ ስስትና ስነ ልቦናዊ ቅኝት ቢታጠርም ወሰኑን ሰብረው እስከ ህልፈት ለተንጸባረቁበት የሕይወት ዳና ራሳቸውን ሰጡ። ከምቾት አጸድ ወጥተውም ከስጋ ድካም ጋር የሚጸድቁበትን ዕጣ ፈንታ ገለጡ። እረኛም ገበሬም ነጋዴም ለመሆን የሞከረው ልጅነታቸው መጽደቂያ ፍኖቱ ግን ዕውቀት፣ ትምህርትና ስርዓት የነገሰበት አምባ ነበር። ለዚህም ነው የኚህ ታላቅ አባት ታሪክ በተወሳ ቁጥር ለሊቅነትና ለታላቁ የሙፍቲህነት ማዕረግ ያበቃቸው የሃይማኖታዊና መንፈሳዊ የእውቀት ዝግጅታቸው የታሪካቸው ዋነኛ ምዕራፍ ተደርጎ የሚወሰደው። በእውቀት ጉዞ ጅማሯቸውም በገነቴ ዳሎታ ከሼህ ከማል እሸቴ የቅዱስ ቁርአን ከፊል ንባብን ተማሩ። አስከትለውም በለገሂዳ ከሼህ አሊ ገመች የቅዱስ ቁርአን ንባብን፣ የአቂዳ ወይም የሥነ መለኮት ትምህርትን ገበዩ። ወደ ዳሎታ ተመልሰውም ከሼህ ከማል የሐነፊ ፊቅህ
ወይም የስነ ህግ ትምህርታቸውን አገባደዱ። በማስከተልም ወደ ጠላንታ በማቅናት ከሼህ አሊ አደም ዘንድ ቀሪ የፊቅህ ዕውቀትን ከሰነቁ በኋላ በድጋሚ ወደ ዳሎታ በመመለስ ከሼህ ዩሱፍ ተሰማ ዘንድ ይህንኑ የፊቅህ ሙሉ የትምህርት ዝግጅታቸውን አጠናቀቁ። በመቀጠል ወደ ቦረና በመሄድ በሼህ ጦሃ በጌ ምድር አማካኝነት የነህው ወይም የሰዋስው ትምህርትን ጀምረው ወደ ከቶ በማምራት በመምህራቸው በሼህ አብዱልሐሚድ በሽር አጠናቀቁ። ከጉዟቸው ሳይገቱም ወደ ቦሩባ ገዳ ተጉዘው በሼህ ያህያ ሰዒድ አማካኝነት የቅዱስ ቁርአንን ተፍሲር ወይንም ትርጓሜን ገበዩ። በመጨረሻም በደሴና በአዲስ አበባ ከተሞች ከሐጂ መሐመድ ሳኒ ሐቢብ ዘንድ የሐዲስ፣ የመንጢቅ፣ የበላሃጋ፣ የአሩድ፣ የበዲዕ፣ የእስቲዓራ፣ የማዓኒ፣ የሂከም የትምህርት ዘርፎችን ቀሰሙ። በዚህ ሂደት አእምሯቸውንና ልቦናቸውን ካለመለሙ በኋላ መንፈሳዊ ቁመናቸውን ወደ ማነጽ ተሸጋገሩ። ቀጥሎም ከሼህ ሐሰን ፍቃዱ የተለያዩ ዕለታዊ ዊርዶችን ወይም መዘክሮችን አገኙ። እንደ አብራሄ በሚቆጥሯቸውና በዘጠነኛው የኢትዮጵያ አሊሞች የበላይ ጠባቂ በሳልሳዊ ዳኒ ሼህ መሐመድ ዘይን በኩልም የአዝካር፣ የኸልዋ፣ የጽሞናና የተመስጦ ሙሉ ፍቃድን ወረሱ። ከዚያም በሼህ አህመድ ኑር አበልጀማል ጅማ አማካኝነት ተጨማሪ የዚክሮራትን የማጠናቀቅ ዕድል አገኙ። በሼህ መሐመድ ኮሬብ እንዲሁም በየመናዊው ሼህ ሰይድ አህመድ አልየመኒ አማካኝነት ደግሞ የመንፈሳዊና መለኮታዊ ቅዱስ ንባቦችን ለመከወን የሚያስችል ችሮታንም አገኙ። ይህም ሂደት በ13 መምህራን ድጋፍ በ35 ተከታታይ ዓመታትና የሙሉ ጊዜ ጥረት ተጠናቀቀ። ከእነዚህ ሁሉ የትምህርት ዝግጅቶች በኋላ ወደ መምህርነት የተሸጋገሩት ሙፍቲ ሐጂ ዑመር ኢድሪስ ከታሪካቸው መረዳት እንደሚቻለው ተማሪ ሆነው ለመምህርነት በመታጨት ሙደሪስ ሙዓሊም ወይም የተማሪ አስተማሪ የሆኑት ገና በደረሳነታቸው ወይም በተማሪነታቸው ወቅት ነው። ምንም እንኳን ምቾትና ተድላ ያልነበረ ቢሆንም የእረፍት የቤተሰብ ዚያራ ወይም ጥየቃና የግል የትምህርት ክትትል ትኩረታቸውን ቀንሰው ለኩዮቻቸውና ለበታቾቻቸው ዕውቀትን ያካፍሉ ነበር። በዳሎታ በጥላንታና በከቶ የዕውቀት ማዕከላት የከፍተኛ ደረሳነት ማዕረግ አግኝተው በርካታ አሊሞችን ማስተማር ችለዋል። ከዚያ በኋላ በዕውቀት መምህሮቻቸው ተገምግመው ተመጣጣኝ የመምህርነት ቁመና ሲያገኙም በ1958፣ በ1959፣ በ1960 ዓመተ ምህረት ከ3 መምህሮቻቸው የመምህርነትን ፍቃድ ወይም ኢጃዛ አገኙ። ሐጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የመጡት የኡስታዛቸውን ወይም የመምህራቸውን ፈለግ በመከተል ነበር። አመጣጣቸውም በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሐጂ መሐመድ ሳኒ ሐቢብ ዘንድ በደሴ ጀምረውት የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። ሐጂ ዑመር የመምህራቸውን ፈለግ እንደተከተሉት ሁሉ ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎችም እሳቸውን ፍለጋ ተከትለዋቸው መጥተዋል። ሆኖም ለዓመታት ያካበቱት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን የተረዱት ሐጂ መሐመድ ሳኒ በአንዋር መስጂድና በተለምዶ በኒን መስጂድ ተብሎ በሚጠራው በመስጂድ ኑር ያስተምሩ ዘንድ እንዲመደቡ አደረጉ። ሐጂ ዑመርም ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። በአዲስ አበባ ከተማ ከ1960 ዓመተ ምህረት ጀምሮ እስከ መስከረም 2018 ዓመተ ምህረት ድረስ በአንዋርና በኑር መስጂዶች በበኬና በሰፈራ አካባቢ ባቋቋሟቸው የዕውቀት ማዕከላት ከመላው የኢትዮጵያ ክፍል የሚጎርፉ እልፍ አላፍ ዕውቀት ፈላጊዎችን ያስተምሩ፣ ለመምህርነትም አብቅተው ያሰማሩ ነበር። ይህን ሲያደርጉ ከየትኛውም አካል ደሞዝ ሳይጠይቁ በተለይም ኑሯቸውን ማደላደል ከቻሉበት ጊዜ ወዲህ ደግሞ የደረሳዎችን መሰረታዊ ፍላጎት ራሳቸው እያሟሉ ያገለግሉና ትውልድን ያንጹ እንደነበር ታሪካቸው በግልጽ ያስረዳል። ይህንንም እንኳን የዕውቀታቸው ተቋዳሽ የሆኑ ተማሪዎቻቸው ይቅርና ስለ እርሳቸው የሚያውቁ ሁሉ በአደባባይ የሚመሰክሩላቸው ሐቅ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የዕውቀት የሃይማኖትና የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት ሂደት የላቀ ተሳትፎ ነበራቸው። ገና በ15 ዓመት ዕድሜያቸው አንድ መስጂድ፣ አንድ ኸልዋ፣ አንድ የሸኻቸውን መኖሪያ ቤት ብቻቸውን በግል ጉልበትና ግብዓት በመመስረት የጀመሩትን ይህንን ተግባር በቀሪ ዘመናቸው ሁሉ ቀጥለውበት በአዲስ አበባ 9 መስጂዶችን፣ በገጠሩ የኢትዮጵያ ክፍል ደግሞ በመቶዎች የሚቆጠሩ በርካታ የዕውቀትና የሃይማኖት ተቋማትን በቀጥታና በሙሉ ድጋፍ እንዲሁም በማስተባበር መስርተዋል። በ1967 ዓመተ ምህረት የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከቀዳሚ አባላት መካከል በመሆን በተቋሙ ግንባታው ሂደት እስከ 2014 ዓመተ ምህረት ድረስ ደማቅ አሻራን ያስቀመጡ ሲሆን ተቋሙን ህጋዊ ተክለሰውነት በማጎናጸፍ ረገድ የጎላ ስኬትን አስመዝግበዋል።
በተጨማሪም የኢስላማዊ ባንክ ሚዲያዎችና የበጎ አድራጎት ድርጅቶች እንዲመሰረቱና እንዲስፋፉ በማበረታታት ተጠቃሽ ናቸው። በአመራርና አገልግሎት ረገድ ዘርፈ ብዙ ሚና የነበራቸው ሙፍቲ ሐጂ ዑመር በደረሳነታቸው ወቅት በተለያዩ የእውቀት ማዕከላት ለረጅም ጊዜያት አሞጣይ ወይም አስጠኝ ሆነው ደረሳዎችንና የእውቀት ማዕከላትን መርተዋል፣ አስተዳድረዋል። ወደ አዲስ አበባ ካቀኑበት ጊዜ ወዲህ ደግሞ ከ1960 ዓመተ ምህረት ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለ3 ዓመታት ደግሞ በዋና ኢማምነት በ1967 የቀዳሚው የእስልምና ጉዳዮች ጠቅላይ ምክር ቤት መስራች አባል፣ የቀዳሚው የኢትዮጵያ አሊሞች ጉባኤ ሰብሳቢ፣ የቀዳሚው የኢትዮጵያ አሊሞች የፈትዋ ኮሚቴ መስራችና አባል እንዲሁም የሀገር አቀፍ የዑለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚሁ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተሞች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች ሃይማኖቶች ተከታዮች መካከል ከ130 በላይ ቅራኔዎችንና ግጭቶችን ለመፍታት ችለዋል። በተጨማሪም የአዲስ አበባ የእስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለ9 ዓመታት ዋና ሰብሳቢ፣ የኢፌድሪ የእስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ እንዲሁም የዳዕዋ የትምህርት ዘርፍ ተጠሪ፣ በ2010 ዓ.ም በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2014 ደግሞ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት በመሆን አገልግለዋል። በአጠቃላይም ከ1960 እስከ 2018 ዓመተ ምህረት ድረስ በተለያዩ መስጂዶች በመምህርነት በስነ ምግባር እነጻና በመካሪነት ያገለገሉት ሙፍቲ ሐጂ ዑመር ኢድሪስ ከዚሁ በተጓዳኝ በብሔራዊ የሰላም፣ የእርቅ፣ የሽምግልናና የአስቸኳይ ጊዜ የእርዳታ ኮሚቴዎችና ቡድኖች አባልና አስተባባሪ በመሆን ያገለገሉበት አጋጣሚ ሰፊ ነው። ሆኖም ቅንነታቸውና መልካም ሐሳባቸው ያልተወደደበትና ከድርጊታቸው እንዲታቀቡ የተገደዱበት ጊዜም እንደነበር ታሪካቸው የሚያስረዳው ሙፍቲ ሐጂ ዑመር እንዲህ ያለው ነገር ከጥረታቸው ሳይገታቸው በተመረጡባቸው የኃላፊነት ቦታዎች ሁሉ ባለመታከት ሲያገለግሉና ታላቅ ኃላፊነትን ሲወጡ ነበር። የአንድ ሰሞን ሽኩቻና ግርግር ሳያሸብራቸው ሞትን ንቀው አለማወቅን ተጠይፈው መለኪያቸውም መለኪያቸውም መስፈሪያቸውም መሰፈሪያቸውም እውነት ዕውቀትና እምነት ብቻ ሆኖ በወጀብ መሃል ጸንተው ቆመዋል። ያላቸውን የሕይወትና የዕውቀት ልምድ በመጠቀምም ሀገርም ሆነ የኢትዮጵያ ሙስሊሞች በሚፈልጓቸው ወሳኝ ወቅቶች ወሳኝ ሚናዎችን ተጫውተዋል። እኚህ የሃይማኖት ሊቅ ስማቸው በእጅጉ የሚወሳበት ሌላው ጉዳይ በሃይማኖት ውስጥ ከፍተኛ ስፍራ የሚሰጣቸውን ድርሳናት ማዘጋጀታቸው ነው። ሙፍቲ ሐጂ ዑመር በደረሳነት ዘመናቸውና ከዚያ በኋላ ባሉ ጊዜያት በድምሩ ከ370 በላይ ድርሳናትን በእጃቸው ገልብጠው ቅጂዎችን አዘጋጅተዋል። ከ80 በላይ የአረብኛና የአጀም የግጥም መድብሎችን እንዲሁም ገና ለህትመት ያልበቁ የኢትዮጵያ አሊሞችን ዝክረ ታሪክ በአረብኛ፣ የራሳቸውን ግለ ታሪክ በአረብኛ፣ 7 የአማርኛ የትርጉም መጻሕፍትን፣ የቅዱስ ቁርአን የአማርኛ ሰፊ ማብራሪያና ትንታኔን ያዘጋጁ ሲሆን ከእነዚህ ባሻገር የቅዱስ ቁርአን ትንታኔን ጨምሮ ሌሎች የእነጻ መሰናዶዎች ከ360 በሚበልጡ ሲዲዎች እንዲሰነዱ አድርገዋል። የሐጂ ዑመርን የእውቀት ደረጃ ከፍተኛነት የተመለከተው ከ25 ዓመታት በፊት የነበረው የአዲስ አበባ መጅሊስ ምክር ቤት ማናቸውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ የመመለስ አቅም እንዳላቸው የሚያሳይ የሙፍቲህነት ማዕረግን ሰጥቷቸዋል። ይህ የሙፍቲህነት ማዕረግ እስልምናን በማስተማር ሂደት የመጨረሻው ደረጃ ለደረሱ መምህራን የሚሰጥ የሊቅነት ማዕረግ ሲሆን ይህንን ማዕረግ በኢትዮጵያ ደረጃ በማግኘትም እርሳቸው የመጀመሪያው መሆናቸውንና ተቀዳሚ ሙፍቲ መባላቸውም የዚሁ ማሳያ እንደሆነ በተለያዩ ጊዜያት ባደረጓቸው ቃለ ምልልሶች አረጋግጠዋል። ሙፍቲ ሐጂ ዑመር የጠራ አመለካከታቸውን በእውቀትና በሃይማኖት አስተምህሮ የገዘፈ ስብዕናቸውን የሚያሳዩ የሕይወት መርሆች የነበሯቸው ሲሆን እነዚህንም በተግባር ኖረዋቸው አልፈዋል። ሰው እንሁን፣ ሰው መሆን ይቀድማል። ሰው ጤነኛ የሚባለው ከላይ ፈጣሪውን ሲፈራ፣ ከጎን ሰውን ሲያፍር፣ ከውስጥ ሕሊናውን ሲያደምጥ ነው። እንስሳ አምሳያውን በማይጎዳበት ስነ ተፈጥሮ ሰው ሰውን እንዴት ይጎዳል? የሀገር ችግር በጥሩ መሪ በጥሩ ተመሪ ይቀረፋል። ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ስራው ነው። ሳይርበን አንበላም፣
ስንበላም እስክንጠግብ አንመገብም የሚሉና በቀላሉ እዝነ ህሊናን ዘልቀው የልቦናን ድንበር ጥሰው አእምሮን የሚመግቡ ተጠቃሽ ንግግሮቻቸው የእነዚሁ ወርቃማ የህይወት መርሆቻቸው ማሳያ ናቸው። በእነዚህ ትምህርቶቻቸውም አንድነትን ሲሰብኩ፣ በሰዎች መካከል ሰላም እንዲሰፍን፣ እርቅ እንዲወርድና መልካምነት እንዲነግስ የራሳቸውን ጥረት ሲያደርጉ ኖረዋል። ይህም የተፈጠሩለት ዓላማ የተቸሩት መክሊት ነው ለማለት ይቻላል። በሀገር ፍቅር ረገድ ሙፍቲ ሐጂ ዑመር ኢድሪስ ሀገራቸውን የሚወዱ ኢትዮጵያውያን ወገኖቻቸውንም እንደ ልጆቻቸው የሚመለከቱ ለመሆናቸው መስካሪና ነጋሪ የማያሻው ሐቅ ነው። በሽኝታቸው ላይ እንደተነገረውም ኢትዮጵያን ካንደበታቸው ሳይዘነጉ ከዱዓቸው ሳያጎድሉ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው ኖረዋል። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫን በመስጠት ለተሳሳቱ አካሄዶች መንፈሳዊ ግሳጼን፣ ለበጎ ስራም ቡራኬን በመለገስ ለሰላማዊ ሽግግሮች እንዲሁም ለሀገር ልማትና መረጋጋት ንጹህ ድርሻ አላቸው። በሀገራቸው ጉዳይ ላይ ሁለንተናቸውን ተባባሪ ማድረጋቸው ምስጢርም ይኸው የማይነጥፍ የሀገር ፍቅር ነው። በተለያዩ የዓለም ሀገራት በተዟዟሩባቸው ጊዜያት ሀገራቸውንና ባህላቸውን በሚያንጸባርቅ መልእክትና አለባበስ ደምቀውና ሸብርቀው ከመቅረብ ተቆጥበው የማያውቁት እኚህ የሀገር ጌጥ ሁሉም ዜጋ በተለይም አዲሱ ትውልድ ሀገሩን እንዲያፈቅርና ለሀገሩ እንዲተባበር ከመምከር የታቀቡበት ጊዜ አልነበረም። የእስልምናን የሰላም ሃይማኖትነት፣ የትብብር፣ የመቻቻል፣ የመከባበርና የመዋደድ ሃይማኖትነት በተግባር ያሳዩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለዚህ የማይተካ ጥረታቸውና ለሰላም ላበረከቱት አስተዋጽኦ በርካታ ሽልማቶችና እውቅናዎችን ያገኙ ሲሆን ከአንጋፋው አዲስ አበባ ዩኒቨርሲቲ በ2011 ዓ.ም የተሰጣቸው የክብር ዶክትሬት ከእነዚህ አንዱ ነው። በ1966 ዓመተ ምህረት በመሰረቱት ትዳር 10 ልጆችን ያፈሩ ሲሆን እልፍ አላፍ ዓሊሞችንና ደረሳዎችን መተካትና በርካታ የእውቀት ማዕከላትን ማነጽና ማሳነጽ ችለዋል። ሃይማኖታዊ ስነ ስርዓቶችን በማስተማር ብቻ ሳይሆን በተግባርም ሲፈጽሙ የኖሩ ሲሆን በእግራቸው ተጉዘው ያከናወኑትን ጨምሮ 40 ጊዜ ያህል የሐጅ ስነ ስርዓትን አከናውነዋል። እስከ መስከረም 2018 ዓመተ ምህረት ድረስም አካላዊ፣ አእምሮአዊ፣ መንፈሳዊ ንቃታቸውና ጤንነታቸው እጅግም የተሟላ የነበረው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተገቢው ወቅት ተገቢውን ስራ ሰርተው ጥቅምት 9 ቀን 2018 ዓመተ ምህረት በ94 ዓመት ዕድሜያቸው ከዚህ ዓለም ተለይተዋል። ለሰው ልጆች አብሮ መኖር የመንፈሳዊ መሪዎች አርአያነት ያለው ተግባር ወሳኝ መሆኑን ቀድመው የተረዱት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አንድነትን፣ ሰላምንና ፍቅርን ሰብከው ታላላቆቻቸውን አክብረውና አስከብረው እኩዮቻቸውን መስለው ታናናሾቻቸውን በፍቅር አስጠግተው በእምነት አንጸውና በእውቀት ቀርጸው እንደ ጠዋት ፀሐይ በደመቀ ፈገግታቸው ታጅበው እንዳማረባቸው እንደተወደዱ እንደታፈሩና እንደተከበሩ ኖረው ወደማይቀረው አኼራ ተሻግረዋል። ለሚወዱት ፈጣሪያቸው ታምነው ለትውልድ የሚተርፍ ሕያው አሻራቸውን አኑረው ታሪካቸውን በደማቅ ቀለም ጽፈዋል። በመላው ኢትዮጵያውያን ዘንድም በመልካም ሰብዕናቸው ሲታወሱ ይኖራሉ። ስንመጥነው የሞትን ሲፈት ፈርድ ያረገብን ሐዩ ላ የሙት አንድ የሚቀር የለም በዱንያ መሬት ሁሉም ይጓድናል በየተሻበት። ኸልዋ ቲዩብ የደጋጎች ስፍራ